ላሳድገው ነው ብቻዬ ያለ እናት ላሳድገው ነው ያለ አባት ላሳድገው ነው ወስዶ ለነገሩ አሁንም ያለ አባት ነው እያደገ ያለው ምክንያቱም አብርሃም ካጠገቧ ስላልሆነ ኦሬዲ ያለ አባት ነው ግን የሩታ ልጅ እኔ ነኝ ያሰረኩት ላሰርቅ ያስሞከርኩትም እኔ ነኝ ከዛ በኋላ ወስጄ እኔ ጋር እንዲያድግ የሩታ ልጅ ወስጄ የሩታ ልጅ አሰርቄ ምናምን እኔ ጋር ኖሮ ማለት እኔ ሰርቄው እኔ ጋር እንዲኖር ሩታ ልጇን እንዳሳድግላት ፈልጋ ይሁን ከነሱ ነጥዬ አምጥቼ እዚህ አብርሃም ልጅ እኔ ባሳድገው ይሻላል ምክንያቱም እዛ ማለት እየተፈጠረ ያለው ነገር ደስ አይልም ሁለቱም በስርዓት እያሳደጉት አይደለም ምናምን ጡቴን ላጠባው ነው ወስደው ምንም እኮ ላደርገው አይደለም የሁላችሁንም ጉድ ነው አውጥቼ እዚህ ጋር ዘረግፍላችሁ ስሜን አታንሱ በቃ አትጥሩኝ አታውሩኝ አብርሃም መረሳት አይፈልግም በኔ ልብ ውስጥ ማለት ነው ሁሌ እሱን እንዳስታውሰው ነው የሚፈልገው ይሄ እንዴት ነው መሄድም መምጣትም ማይችል ሰው አለ አይደለ ሁሌ ያስታውሳችሁ እንድትኖሩ የሚፈልግ ሰው እንደዛ አይነት ሰው ነው አብርሃም ማለት ነገሬ ምንም ሁሉም ነገሬ ከአብርሃም ጋር ብቻ ነው ከሩታ ልነጥቅ የምችለው ልጇን ሳይሆን አብርሃምን ነው አለቀ በቃ ከረሳችሁት ሰው እንዴት ነሽ የሚል ቃል በጣም ከባድ ነው ምክንያቱም ያን የረሳችሁትን ነገር እንድታስታውሱ ነው የሚያረጋችሁ አብርሃም እንደዛ ነው እያረገኝ ያለው አውርቼው ምናምን ሰላም ተፈጠረ ስል ድጋሚ ደግሞ ይጠፋል እንዳስበው አድርጎ ይለቆኝ ይሄዳል በውስጥ ግን እኔ ጋር እንደሚመጣና እንደሚያወራኝ ማን ያውቃል ማንም ያውቅ የለም ከሱ ጋር ወጥቼ እውነት የሚመጣውን ወለው የሚያወራው ምናምን ነገር እንደዚህ ሚዲያ ላይ አናሳይም ማለት አያሳይም እሱ አይፈልግም ለምን ነው ባላቀም ማለት ነው በጣም ድብብቆሽ መጫወት ከህዝብ እየተደበክ እንደዚህ መሆኑ በጣም ስለሰለቸኝ ማለት ነው እንዲህ ጥፋቶችን አጥፍቶ ባንድ ነገር ነው ይሸውደኛል አንደኛው ደግሞ አብርሃም ነው ሊሆን የሚችለው እሱ መጥቶ ማለት እንዴት እንደሚያሳምነኝ እናንተ አታውቁ በመሃላቸው የሆነ የተፈጠረ ነገር አለ የጠፋ ነገር አለ ቀን ስለበዛብኝ ነው ነገር ወይ አትምጣብኝ ወይ ደግሞ ከመጣ በኋላ ተመልሳ አትሄድ እኔ አርፌ በተቀመጥኩበት ሰዓት ይመጣና አብርሃም ይረብሸኛል እኔ ይሄን ብናገራው ማን ያምነኛል ቆይ ሰላም እንዴት ናችሁ ድና የተከበራችሁ የኔ ውድ ቤተሰቦች ደህና ናችሁ እኔ ያለሁኝ እግዚአብሔር ይመስገን እንግዲህ ዛሬ ማለት አላቅም እንደ ሌላ ጊዜው ሌላ ነገር ላወራ ምናምን አይደለም የመጣሁት ምክንያቱም ትናንትም ብዙ ነገር አውርቻለሁኝ ብዙ ነገር ብያለሁኝ እኔ ላይ ስለሚደረጉ ነገሮች እኔ ላይ የተፈጠሩ ስላሉ ነገሮች የሆነ ነገሮች ሲፈጠሩ እኔን ብቻ ጥፋተኛ ስለመደረጌ እኔን ሁሉም ሰው እየተከታተለ እኔን ሌላ ነገር ውስጥ ለማግባት ስለመሞከራቸው ስለብዙ ነገር አውርቻለሁኝ ትናንትናና ዛሬ ምንም ሌላ ነገር ላወራ ሳይሆን እስከዛሬ የደበኩትን ነገር የተደበቀውን ነገር በዛ ላይ ደግሞ አድርገሻል ተብዬ አሁን እኔን እየተከሰስኩ ያለሁበት ነገር እኔን አሁንም ድጋሚ እያስፈራሩኝ ነው ያሉት ማለት እንዴት ብዬ እንደምነግራችሁ አላቅም የሆነ ነገር በጠፋ ቁጥር እኔን የምጠየቀው ለምን እንደዚህ የሚደረገው ቆይ ያደረኩት ነገር የለ ከዚህ በፊት ምንም እኮ ያደረኩት ነገር የለም ማለት ከዚህ በፊት የሆነ ከባድ ጥፋት ያጠፋ ሰው ነው ሁሌ ላይ ታመን የሚችለው ወይ ደግሞ የሆነ ነገር ባደርግ እኔ እንጃ እንዴት ብዬ ልንገራችሁ በዛ ልኩ ነው ምንም ያደረኩት ነገር የለም ሲቀጥል ደግሞ እኔ ራሴ ሰው እንደዚህ እንዲያረጋኝ ሰው የሆነ ነገር በተፈጠረው ቁጥር እኔ ጋር መጥቶ እንዲጫ ያደረኩት እኔ ነኝ ምክንያቱም እኔ የሚመጡትን ነገሮች ደብቄ እያስኩኝ አብርሃምም ቢሆን ዛሬ አንተ ከሩታ ጋር ከሄርሜላ ጋር ከሁለቱም ጋር ያልክ በግልጽ እንደዚህ ካሜራ ይዘክ መተክ ከነሱ ጋር እየተጃጃልክ ነው ያለው ግን ማውጣት ያልፈለከው አንድ ነገር አለ ማለት አልናገርም ብዬ ጸጥ ብዬ ነበር ከነሱ ጋር ይሁንክ ከሩታ ጋር ትሆናለህ የሆነ ሰዓት ላይ ከሷ ጋር ትታረቃለህ ኦኬ በቃ እኔ መጉዳት የለብኝም ብዬ ስላሰብኩኝ ነበር ዝም ያልኩትኝ ከሷ ጋር ስትሆን ከሩታ ጋር ስትሆን ከሄርሜላ ጋር ስትሆን በቃ ከአንድ ሰው ጋር ይሆናል ምክንያቱም እኔ በዚህ ሰዓት ወጥቼ አሁንም ከተናገርኩኝ እኔ ነኝ የምጎዳው ምክንያቱም እኔን የሚያምነኝ ሰው የለም አብርሃም መጥቶ እንደዚህ ነው ካለ እሱ ነው የሚታመነው እኔ ጋር ያለው ነገር በፍጹም ማንም ሰው አያምነው ለምን ምክንያቱም አንዴ እሱን እንትን ብላችሁታላ እኔ ልታምኑኝ አትችሉም ስለዛ እኔ ዛሬ ከሩታ ጋር ያወራ ነው አብርሃም ከሩታ ጋር የሆነ ነው የልጁ እናት ናት ከዛ ከሄርሜላ ጋር የሆነ ኦኬ በቃ እሺ ብዬ ትቼ በቃ ራሴን ለማስታመም ራሴን ለማስታገስ ሁሉን ነገር ትቼ የሆነ ሳለ አይታችኋል ከሜዳው ለጠፍቼ ለራሴ ጊዜ መስጠት አለብኝ ብዬ ከራሴ ጋር ሳወራ ድንገት ደግሞ ይመጣና እንደዚህ ማለት አሁን በቃ ስለበዛብኝ ነው ለእናንተም ነግራችሁ በጣም ስለጨነቀኝ በጣም ነገሮች እየበዙ ስለሆነ ሰው ውስጥ ላይ የሚፈጠረውን ነገር ሳያቅ ከዚህች ነገር ስጠፋ የሆነ ነገር ሲጎል ነፃነት ነው የሚባለው የኔ ስም ነው የሚጠራው ለምን ሰው ሌላ ነገር ይኖራል ብሎ ለምን አያስብም እኔ አርፌ በተቀመጥኩበት ሰዓት ይመጣና አብርሃም ይረብሸኛል እኔ ይሄን ብናገራው ማን ያምነኛል ቆይ መጥቶ በውስጥ አሁን ለምሳሌ ሁለቱን ነው የሚያገኛቸው ውጭ ላይ ማለት ነው የሚያገኛቸው ስላችሁ እናንተ የምታውቁት ሚዲያ ላይ የሚያወራቸው ሩታ ቤት የሚሄደው ሄርሜላ ጋር የሚሄደው ሚዲያ ላይ እነሱ ጋር ብቻ ነው በውስጥ ግን እኔ ጋር እንደሚመጣና እንደሚያወራኝ ማን ያውቃል ማንም ያውቅ ሰው የለም
ከዛስ መጣ በቃ ብዬ አውርቼው ምናምን ሰላም ተፈጠረ ስል ድጋሚ ደግሞ ይጠፋል። እንዳስበው አድርጎ ይለቆኝ ይሄዳል። ለምን እንደዚህ ታደርጋለህ? በቃ እኔ ስለበዛብኝ ነው ነገር። ወይ አትምጣብኝ ወይ ደግሞ ከመጣ በኋላ ተመልሳ አትሄድ። መጥቶ ህይወቴን ከበጠበጠ በኋላ ማለት አታውቁም እናንተ። ምክንያቱም እኔ ከሱ ጋር አሁን ላይ ከሱ ጋር እንደዚህ አልሰራም። ከሱ ጋር ወጥቼ እውነት የሚመጣውን ደውለው የሚያወራው ምናምን ነገር እንደዚህ ሚዲያ ላይ አናሳይም ማለት አያሳይም። እሱም አይፈልግም ለምን እንደሆነ ባላቅም ማለት ነው። ግን ይመጣል በቃ የሆነ ሳለ ይመጣል፣ ያገኘኛል፣ ይደውልልኛል። እዛ በፊት ብዙ ጥፋቶችን አጥፍቷል። ያ ሁሉ ማለት እኔ እንጃ 1000 ጥፋቶችን አጥፍቶ በአንድ ነገር ነው ይሸውደኛል። እንዴት ነው ማለት በሄርሜላ እንደዛ ከሄርሜላ ጋር እንደዛ የሆነ ከዛ በሄርሜላ እንደዛ ተናድጄ ከኔ በኋላ መታ ከዛ በኋላ ከሱን የራሷ አርጋ ምናምን ብዙ ነገሮች አሉና በዛ ነገር ተናድጄ ከዛ በአንድ በኩል በሩታ ተናድጄ ምናምን ብዙ 1000 ጥፋቶች እያሉ እሱ መጥቶ ማለት እንዴት እንደሚያሳምነኝ እናንተ አታውቁም። አላቅም በቃ የሆነ አንዳንድ ሰዎች ትረዱኛላችሁ ብዬ አስባለሁኝ። ብዙ ጥፋቶችን አጥፍቶ መጥቶ በአንድ ቃል እኔን ያሳምነኝና ከኔ ጋር ይመጣል፣ አብሮኝ ይሆናል እናንተ በማታውቁት መንገድ ማለት ነው። ከዛ በኋላ ድጋሚ የሆነ ሳለ ይጠፋል። ከዛ ተረጋጋው ስል ይመጣል። ይሄን ነገር ማንም አያውቅም። ይሄ ሁሉ እኔ የቻልኩት ነገር እያለ እኔ እዚች ጋር ወጥቼ ስናገር እናንተ ምንም ማለት ምንም አትረዱኝም፣ ከዛ አታምኑኝም ምናምን። ግን እኔ ያለውን ነገር መናገር ስላልፈለኩኝ ነው እዚህ ጋር መቼው ነገር ሳወራ አታምኑኝም ማለት እኔ ጋር ካለው ነገር አንፃር ነው እኔ እዚች ጋር እያወራሁ ያለሁት ማለት ነው። አሁን ግን በጣም ነው የደበረኝ። ምክንያቱም እኔ ጋር መጥቶ እንደዛ እያታለለኝ ከዛ አሁንም የተባልኩት ነገር ስላለ ነው እነዚህ በጣም ተናጅ እያወራሁ ያለሁት ማለት ነው። አሁን በመሃላቸው የሆነ የተፈጠረ ነገር አለ፣ የጠፋ ነገር አለ። ያንን ነገር እኔ ላይ ነው እየተደረገ ያለው። ሰዎች እኔ ነው እያወሩኝ ያሉት አሁንም ለምን ደሞ አታቆሚ ለምን ደሞ እንደዚህ የምታረጊው እያሉ እኔ ነው እያወሩኝ ያሉት። እኔ ማለት እኔ ምን ማድረግ ነው ያለብኝ? ቆይ እኔ በዛ መልኩ እሱ እንደዛ እያረገኝ ከሆነ ታውኩት በቃ ከዚህ በኋላ እንደውም አትምጣብኝ። በቃ ወጥቼ ተናገርኩኝ። እዚች ጋር እንድናገር ላትፈልግ ትችላለህ አንተ። ወጥቼ በመናገር በጣም ይቅርታ። እኔ በጣም ስለከበደኝ ነው ካንተ ጋር እንደዚህ እቃጋ ጨዋታ መጫወት፣ በጣም ድብብቆሽ መጫወት፣ ከህዝብ እየተደበክ እንደዚህ መሆኑ በጣም ስለሰለቸኝ ማለት ነው። ከዚህ በኋላ እኔ ካልመጣህብኝ ልረሳ እችላለሁ። አሊያ ግን ከመጣ በኋላ ማንንም ጋር ተመልሰህ እንድትሄድ አልፈልግም። ሲቀጥል ደግሞ የሆነ ነገር ጠፋ እኔን ባትወቅሱኝ፣ እኔን የሆነ ነገር ባታረጉኝ ደስ ይለኛል። እኔ ላይ ብቻ ሁሉም ሸክም እኔ ላይ ነው ያለው። የሆነ ነገር ሲጠፋ እኔ ላይ ነው ያለው። ቢሆን ይሄንን ነገር ወደ እናንተ አምጥቼ እንድናገር ማለት ያደረገኝ ከባድ ምክንያት አለ። እኔ ተወቀስኩበት፣ እኔ ብዙ ነገር የተባልኩበት ነገር ስላለ ነው። ምናልባት እናንተ እንደዚህ ላታውቁ ትችላላችሁ፣ ግን በውስጥ እያወሩም አንቺሽ እንደዚህ ያረክሽው እኔ የማደርግበትም ምክንያት የለኝም። እንደዚህ ሲጀመር አንቺሽ እንደዚህ ያረክሽው ለምን እንደዚህ ታደርጊያለሽ? ምን ማለት ነው? ቆይ እንዴ ብዙ ሰው እኮ አለ፣ ብዙ ሰው እንደዚህ ሊያረግ የሚችል ብዙ ሰው አለ። አንደኛው ደግሞ አብርሃም ነው ሊሆን የሚችለው። እኔ ምንም እንደዛ ላረግ አልችልም። የሩታ ልጅ ወስጄ የሩታ ልጅ አሰርቄ ምናምን እኔ ጋር ኖሮ ማለት እኔ ሰርቄው እኔ ጋር እንዲኖር ምናምን ነው ሰው እያሰበ ያለው። እኔ የሩታ ልጅ እኔ እንደወሰድኩኝ ማለት እኔ ላስወስድ እንደነበር የሩታ ልጅ ሊሰረቅ እንደነበር ታውቃላችሁ። የሩታ ልጅ እኔ ነኝ ያሰረኩት፣ ላሰርቅ ያስሞከርኩትም እኔ ነኝ። ከዛ በኋላ ወስጄ እኔ ጋር እንዲያድግ ምናምን እንደፈለኩኝ አይነት ነገር ነው እያወሩ ያሉትና እኔ የሩታ ልጅ ምን ላረገው ነው? ጡቴን ላጠባው ነው የምወስደው? ምንም እኮ ላደርገው አይደለም። ምንም አያረጋልኝ የሩታ ልጅ እና እኔ የሩታ ልጅ ምን ሊያረግልኝ ነው የምወስደው? ላሳድገው ነው ብቻዬን? ያለ እናት ላሳድገው ነው? ያለ አባት ላሳድገው ነው የምወስደው? ለነገሩ አሁንም ያለ አባት ነው እያደገ ያለው። ምክንያቱም አብርሃም ካጠገቧ ስላልሆነ ኦልሬዲ ያለ አባት ነው። ግን ያለ እናት አንድ ሕፃን ልጅ ማደግ አይችልም። ሲጀመር እኔ የምፈልገው የሩታ ልጅ ሳይሆን አብርሃምን ነው። ከወሰድኩም ልወስድ የምችለው አብርሃምን እንጂ እኔ ከሩታ ልጅ ጋር ምንም አይነት ምክንያት የለኝም። ምንም አይነት ኬዝ የለኝም የምወስድበት ማለት ነው። እና በውስጥ እያወራችኝ የሩታ ልጅ ሰሞኑ ሊሰረቅ ነበረ። አያገባኝም። እኔ ይሰረቅ ምንም የሚመለከተኝ ነገር የለም። ሊወስድ የሚችለው ደግሞ አብርሃም ነው ሊወስድ የሚችለው፣ እኔ አይደለሁኝም። ምክንያቱም እኔ ከነሱ ነጥዬ አምጥቼ እዚህ አብርሃም ልጅ እኔ ባሳድገው ይሻላል። ምክንያቱም እዛ ማለት እየተፈጠረ ያለው ነገር ደስ አይልም። ሁለቱም በስርዓት እያሳደጉት አይደለም ምናምን። እንዴ ሰው እንዴት ነው የሚያስበው? ቆይ እኔ ምን አገባኝ? ያሳድጉት። እንዴት ነው እነሱ ልጆች እንጂ ከኔ ጋር ላኖረው የምችለው? እንዴት ሲጀመር ይቻላል እንዴ? እንደዛ አይቻልም እኮ። እኔ ከልጁ ጋር ምንም አይነት ምክንያት የለኝም። ምንም አይነት እንትን የለኝም ሕፃኑን የምወስድበት ማለት ነው። እኔ ነገሬም ምንም ሁሉም ነገሬ ከአብርሃም ጋር ብቻ ነው።
ከሩታ ልነጥቅ የምችለው ልጇን ሳይሆን አብርሃምን ነው። አለቀ በቃ። እና አሁንም ቢሆን በውስጥ እያወራችኝ አንቺ ነሽ ልታሰርቂ የነበረው ምናምን ስላላችኝ ምንም ባላረኩት ነገር እኔ ላይ እየደመደማችሁ ስለሆነ ነው ያላወጣሁትን ነገር እንዳወጣ ያረጋችሁኝ ማለት ነው። ኢቭን እኔ አብርሃም እንደዛ ያረገኝ ሁላ መጥቻ አልተናገርኩኝም እዚች ጋር በውስጥ እንደዛ አንዴ እያወራኝ አንዴ የሆነ ነገር እያረገኝ አንዴ ከጎንሽ ነኝ እያለ እንዴ የሆነን ሰው እኮ ስትረሱት የሆነ ሰው ረስታችሁት ማለት ነው ሁሉ ነገር ብሎክ አድርጋችሁ ጨርሳችሁ የሆነ ሰዓት ላይ ሃይ የሚል ቴክስት እኮ ሲገባ ይረብሻችኋል አይደል? ከረሳችሁት ሰው እንዴት ነሽ የሚል ቃል በጣም ከባድ ነው። ምክንያቱም ያን የረሳችሁትን ነገር እንድታስታውሱ ነው የሚያረጋችሁ። አብርሃም እንደዛ ነው እያረገኝ ያለው። በቃ እኔ ተውኩኝ በቃ አሁን ከሩታ ጋር ሆኗል ብዬ ሁሉን ነገር እኔ ልጎዳ ብዬ ስተው እንዴት ነሽ የሚል ነገር ሲመጣ በጣም ነው የሚያናደው። ያው የምላችሁ ነገር ገብታችኋል ብዬ አስባለሁኝ። ረሳውት ስል እሱ አለው ብሎ የሚመጣ ከሆነ በጣም ነው የሚያስጠላው። በጣም እየረበሸኝ ነው ያለው። እኔ ሁሉን ነገር ጨርሼ በተቀመጥኩኝ ሰዓት ይመጣል። ከዛ እሺ በቃ ብዬ ራሴን እንትን ብዬ ከሱ ጋር ለመሆን ሳስብ ይሄዳል። አይደረግም። እንደዚህ ድብቆሽ ጨዋታ ነው። እንደዚህ ማድረግ የለብህም። በቃ አትድረስ ከዚህ በኋላ እኔ ጋር አትምጣ። እኔ ከልጅህም ጋር ምንም አይነት ኬዝ የለኝም። እያየሁ ስለሆነ ነው የምታወሩ ሰዎች ሚዲያ ላይ የምትሰሩ ጓደኞቹ ምናምን የምትናገሩትን ነገር ለኔ እንደሆነ ይገባኛል። ማለት እኔን እየጠራችሁ ስሜን ባጠሩኝም እኔን ግማሽ ሙር እየተናገራችሁ የምታወሩ ሰዎች ብታቆም ይሻላል። ሲቀጥል ደግሞ ማለት እንዴት ነው አብርሃም መረሳት አይፈልግም በኔ ልብ ውስጥ ማለት ነው። ሁሌ እሱን እንዳስታውሰው ነው የሚፈልገው። ይሄ እንዴት ነው መሄድም መምጣትም ማይችል ሰው አለ አይደለ? ሁሌ እያስታወሳችሁት እንድትኖሩ የሚፈልግ ሰው እንደዛ አይነት ሰው ነው አብርሃም ማለት። እኔ እንድረሳው አይፈልግም። የሆነ ሰዓት ይመጣል እንድረሳው አይፈልግም። በቃ ሲጀመር አላቅም እኔ ለኔ ሌላ ስሜት ይኑረው ስላችሁ ማለት እንዴት ነው አሁንም ለኔ ያፈቅረኛል አይነት ነገር እንደዛ እየተሰማኝ ያለው። ምክንያቱም የሆነ ሰዓት ይመጣል እንድረሳውም አይፈልግም። ያ እኔን ግራ እያጋባኝ ነው ያለው። እኔን እየጎዳኝ ነው ያለው። ከዚህ በላይ እኔን ባትጎዱኝ ደስ ይለኛል። ሲቀጥል ደግሞ ሁለታችሁ ላይ ለሚፈጠር ነገር እኔን ጥፋተኛ አታርጉ። እኔ ምንም አላረኩም እኮ እዚህ ነው ያለሁት አይደል? ቡታጅራ ነው ያለሁት እኮ አሁን የትም አልሄድኩም። ሲቀጥል ደግሞ ማለት እኔ በጣም ስለተናደድኩኝ ነው ስላላሰብኩት አላቅም። ሩታ ልጇን እንዳሳድግላት ፈልጋ ይሁን በዚህ መልኩ ለሰዎች እንደዚህ እያወራች እሷ ናት ልትወስድብኝ የነበረች እሷ ነች ከልጄ ልትነጥለኝ የነበረች እያለች የምታወራው ልጇ እንዳሳድግላት ባይዘይ ልጇ እዚህ ቢያድግ ለሱ ሰላም ነው። ምክንያቱም ከነሱ ጭቅጭቅ ከነሱ የሆነ አሉባልታ አልባሌ ነገሮች እዚህ ቢሆን ለሱ በጣም አሪፍ ነገር ነው። እዚህ ቢሆን ጥሩ ነው። ግን እኔ አይመለከተኝም። እንደፈለገ መሆን ይችላል ህፃኑ። ሩታም እንደፈለገች መሆን ትችላለች። ሁሉም ሰው እንደፈለጉ መሆን ይችላሉ። ሩታ ማናት ሄርሜላም ብትሆን ስሟን ራሱ መጥራት አልፈልግም። ግን እሷም ብትሆን የፈለገችውን ነገር እያደረገች የፈለገችውን ነገር መሆን ትችላለች። ግን በዚህ መልኩ በእኔ ደግሞ የሚመጡብኝ ከሆነ ያላወጣሁትን ነገር አውጥቼ ሁሉንም ማለት እንዳይናገሩ ማድረግ እችላለሁ። ምክንያቱም እኔ ያስኩት ብዙ ነገር ስላለ ማለት ነው። ያላወጣሁት ብዙ ነገር ስላለ ምክንያቱም እኔ ትላንትና እንደተጎዳሁት መጎዳት አልፈልግም። ትላንትና የሆነ ነገር ውስጥ እንደገባው መግባት አልፈልግም። ዛሬም ቢሆን ተመልሼ ወደ እናንተ የመጣሁት ማለት እንዴ ከዛ በፊት እንደዚህ እኔን ያገቱ እኔን የሆነ ነገር እያደረጉ ሌላ ሰዎች እኔ አላቅም። ሄርሜላ ልካቸውም ይሁን እኔ ማውቀው ነገር የለም። ከዚያ ውጪ ከነሱ እኔን ካገቱኝ ሰዎች ጋር ሌላ ወጣ ያለ ነገር የለኝም። ማለት እንዴት ነው ሌላ ቂም የለብኝም። ሶ ሄርሜላ ናት ይሄን ነገር ልታደርግ የምትችለው። በዚህ መልኩ እኔን እያሳገቱ በዚህ መልኩ እኔን እንደዚህ እያደረጉ በጣም ነው የሚደብረው። ምንም ሳላረጋቸው ዝም ብዬ እየተቀመጥኩ ነው ኑሯቸውን ይኑሩ ብዬ ማለት ነው። ግን እኔ አርፌ በተቀመጥኩበት ሰዓት እየመጣችሁ አትረብሽኝ። በተለይ ደግሞ አብርሃም እኔ ትቻለሁኝ ስል አትረብሽኝ። በቃ አትምጣ ወደኔ መጣክ ስል ደግሞ አትሄድ እንጂ እኮ እኔ እንደ ትላንትናው ብታገል ከሄርሜላ እኮ እኔ አብርሃምን መውሰድ አያቅተኝም። ግን እኔ በጣም እየተጎዳ ያለሁት እኔ ስለሆንኩኝ ነው። ከሁሉም ይልቅ እየተጎዳ ያለሁት እኔ ነኝ። ምክንያቱም አለሁልሽ ብሎ ካለመኖር የበለጠ ምንም አይነት የሚጎዳ ነገር የለም። አለሁልሽ ከጎንሽ ነኝ ብሎ ያሰው ከናንተ ጎን ያለመቆም ማለት በጣም ከባድ ነውና ከሁሉም ይልቅ እኔ እየተጎዳው ስላለሁኝ ነው ከዚህ ነገር ውስጥ እጄን አውጥቼ የነበረው እንጂ እኔ እንደ በፊቱ በሆን ከሄርሜላ ጋር እንደ በፊቱ ብጋጭ አብርሃምን ከሄርሜላ መንጠቅ አያቅተኝም። ዞሮ ከሩታ ጋር አይደለም እኮ አሁን ላይ ሶ ከሄርሜላ መንጠቅ አያቅተኝም ነበረ። ግን እዚህ ነገር ውስጥ መግባት ስለማልፈልግ ከዚህ በኋላ መበጥበጥም መጎዳትም ስለማልፈልግ ሴት ስለሆንኩኝ ትንሽ ነገሮች ነው የሚሰብሩኝ። ያን ነገር ስለማልፈልግ ነው። ማንም ሰው ለራሳችሁ የሚጨነቅላችሁ ሰው የለም። እናንተ ለራሳችሁ ካልቆማችሁ ማንም እንትና ተጎዳች እንትና እንደዚህ ሆነች ብሎ ከጎናችሁ የሚቆም ማንም ሰው የለም።
ራሳችሁን መውደድ ያለባችሁ ራሳችሁ ናችሁ። ራሳችሁን መጠበቅ ያለባችሁ ራሳችሁ ናችሁ። ለራሳችሁ መቆም ጠበቃ መሆን ካለባችሁ ራሳችሁ ናችሁ። ለዚያም ነው እኔ ከመጎዳት ማንም ሰው ለኔ አያስብም። ሁሉም ሰው የሆነ ነገር ስታጠፉ እናንተን ነው ጥፋተኛ የሚያደርገው። ሳታጠፉ ትንሽ ነገር ሲመጣ እናንተን ጥፋተኛ ያደርጋሉና ዛሬ የመጣውበት ጉዳይ እንደዚህ የተናገርኩበት ጉዳይ ምንድነው የሄርሜላ ልጅ አንቺ ነበርሽ ልታሰርቂ የነበረው ብለው ትላንት እንዳደረጉት ነገር እኔን ለማገት እኔን የሆነ ነገር ለማድረግ ስለሞከሩ በዛ ላይ በውስጥም ስላወሩኝ እነማን እንደሆኑ አልነገራችሁም። ግን አንቺ እንደዚህ ባረክሽ ነገር የኔ ስም እየተከሰሰ ነው ብሎ ያወራኝ ሰው ስላለ ነው። እኔ አላደረኩኝም እንደዚህ የሩታ ልጅ ለመውሰድ አልሞከርኩኝም። ግን ከዚህ በኋላ እማታቆሙ ከሆነ እኔን መክሰስ በመጣ እኔን ጥፋተኛ ማድረግ እማታቆሙ ከሆነ እኔም ዝምታዬን ሰብሬ የእያንዳንዳችሁን ጉድ አወጣለሁኝ። እኔ እንትን እንዳለል እኔ ብቻ የሆነ ነገር ባወጣውኝ ቁጥር እኔ እንዳልጠል አላስብም። አሁን ላይ እንደዚህ አይነት ነገር የሁላችሁንም ጉድ አውጥቼ እዚህ ጋር ዘረግፍላችሁ። ስሜን አታንሱ፣ በቃ አትጥሩኝ፣ አታውሩኝ፣ እንደዚህ አታርጉ። እኔ በቃ ለማስደብደብ ምን ለማድረግ አታስቡ። ከዛ እያስፈራራችሁኝ እኔ አልፈራም። አሁን ላይ ገባችሁ? ሴትነቴን እየተጠቀማችሁ የሆነ እንደምፈራ ከዚህ በኋላ ማንንም አልሰማም። አንድ ቴክስት ይድረሰኝ፣ አንድ የማስፈራሪያ መልእክት ይድረሰኝ። ከዚህ በኋላ በውስጥ የማያቸውን ነገሮች ደግሜ ከዛ በኋላ ያለውን ነገር ሁሉ እዚች ጋር ወጥቼ እናገራለሁ። እንድታቆሙ ፈልጋለሁ። እዛው ተጨራረሱ ነው አይመለከተኝም። ግን አሁን መግባት ካለብኝ እዚህ ነገር ውስጥ እገባለሁኝ። መሄድ ካለብኝ እስከ አዲስ አበባ እሄዳለሁኝ። አጠገቤ እንደደርሱ ለማለት ለማስጠንቀቅ ብቻ ነው የምጣውኝ። ቀጣይ እንደዚህ አይነት ነገር የሚፈጠር ከሆነ ግን ሁሉንም መጥቼ ለእናንተ ነግራችኋለሁኝ። ለአሁን ግን ጨርሻለሁኝ። እያስጠነቀቅኳችሁ ነው። ከኔ ጎን እየመጣችሁ የምታስፈራሩኝ ሌላ ነገር የምታወሩ ሰዎች እንድታቆሙ ፈልጋለሁኝ።